ይኸውላችሁ ኤንሲ ፍሎት እሶች ብለን የምንለው ነው። እንደምታዩት ይሄ ለወተር ፓምፕ የምንጠቀመው ፍሎት እሶች ነው። ይሄ ዌይት ነው። ይሄንኛው ዌይት ነው። ይሄ ፍሎቶች ነው። ይሄ ቪ ፍሎች ላይ ምን አለው? ኖርማል ኦፕን እና ኖርማል ክሎዝ አለው። ኖርማል ኦፕን ያደርጋል፣ ኖርማል ክሎዝ ያደርጋል። ታችሁ የምትሉ ካላችሁ በኮሜንት ላይ እንድታሳውቁኝ ይሁን። ይሄንን የምትፈልጉ የዚህን አሰራር የምትፈልጉ ኮሜንት ላይ አሳውቁኝ። በሰጣችሁን ኮሜንት መሰረት እሰራላችኋለሁ ማለት ነው። ሰላም ውድ ተመልካቾች፣ ሰላም ለእናንተ ይሁን። እንዴት ናችሁ? ሁሉ ሰላም ነው? እግዚአብሔር ይመስገን እኔ በጣም ደህና ነኝ። እና ዛሬ ላይ ይዤላችሁ የመጣሁት ነገር አለ። እዚህ ጋር ፊት ለፊቴ እንደምታዩት ኮንታክተር ብለን የምንለዋለን፣ ኤሌክትሮማግኔቲክ ኮንታክተር እንለዋለን ማለት ነው። ይሄንኛው በአምፒር ደረጃ አለ። 25 አምፒር አለ፣ 32 አምፒር አለ፣ እንዲሁም 50 አምፒር አለ፣ 64 አምፒር አለ እያለ ከዛ በላይ የሚሆኑ አምፒሮች አሉ። ያ አምፒሩ በሚጨምርበት ሰዓት አቅሙ ነው እየጨመረ የሚሄደው። ያም ማለት አነስተኛ የሆነ ልጅ የሚሸከመው ሸክምና ተለቅ ያለ ልጅ የሚሸከመው አይነት ሸክም እንደማለት ነው። አምፒር በመጨመርበት ሰዓት ጉልበቱን ነው የምንጨምረው። ስለዚህ የሚሸከመውን ከረንት መጠን የምንጨምርበት ሲስተም እንደዛ ነው ማለት ነው። ስለዚህ እዚህ ጋር አንዳንድ ነገሮችን አሳያችኋለሁ። እዚህ ኮንታክተር ላይ ምን አለ የሚለውን ነገር አሳያችኋለሁ። በመጀመሪያ እዚህ ጋር ከላይ ጀምረን ስናይ እዚህ ጋር ምን አለ? 1L1 የሚል አለ። እዚህ ጋር እንደምታዩት ይሄ ኮንታክተር በነገራችን ላይ ለብዙ ነገር እንጠቀመዋለን። አንደኛ ለወተር ፓምፕ እንጠቀመዋለን፣ እንዲሁም ለኮንትሮል ሲስተም ሙሉ እንጠቀመዋለን ማለት ነው። ስታር ዴልታ ለመስራት፣ ፎርዋርድ ሪቨርስ ለመስራት፣ ዳይሬክት ኦንላይን ለመስራት፣ እነዚህ ኢንዱስትሪያል አካባቢ ላይ ለመስራት እነዚህ በጣም ወሳኝ የሆኑ ነገሮች ናቸው። እነዚህ በጣም አስፈላጊ የሆነ ነገር ነው። ስለዚህ ይሄ ኮንታክተር ትልቅ የሆነ ጥቅም ያለው ኮንታክተር ነው። ስለዚህ ከላይ እንደምታዩት 1L1 አለ፣ ከታች በኩል ደግሞ 2T1 አለ። ስለዚህ እዚህ ጋር 1L1 አለ፣ L1 L2 L3 አለ። ይህንኛው መደዳውን ምንድነው እሱ? ኤል ማለት ምንድነው እሱ? ፌዝ ማለት ነው። እንደ ፌዝ ማለት ነው። ፌዝ የሚቀበል ነው። እስከ 3 ፌዝ ድረስ የሚያገለግል ሲስተም ነው። ይሄ በነገራችን ላይ 32 አምፒር ብለን የምንለው ነው። ይኸውላችሁ እዚህ ጋር ገልብጠን ስናየው 32A ብሎ ያስቀምጥልናል። 32A ማለት 32 አምፒር እንደማለት ነው። አምፒር ማለት ደግሞ የከረንትን ኤስአይ ዩኒት የሚገልጽ ነው። ስለዚህ እዚህ ጋር L1 አለ፣ L2 አለ፣ L3 አለ። እዚህ ጋር ምን አለ ማለት ነው? 1 2 3። ስለዚህ እዚህ ጋር 1 2 3 እስከ 3 ፌዞችን መቀበል የሚችል እንደማለት ነው። በታች በኩል ደግሞ ወራድ ብለን ስናይ ምን አለ? T1 አለ፣ T2 አለ፣ T3 አለ። T1 T2 T3 ማለት ምን ማለት ነው? እሱ ቀጥታ ወደ ሎድ የሚሄድ ነው። ያም ማለት ለሞተር ኮንትሮል ወደ ሞተር ኮንትሮል የሚሄድ ሲስተም ከዚህ የሚወጣ ነው። ይሄንኛው ፓርት ደግሞ ኢንፑት የሚገባ ነው። 3 ፌዝ ሊሆን ይችላል፣ ሲንግል ፌዝ ሊሆን ይችላል። 3 ፌዝ ከሆነ ሶስቱንም ላይን እንጠቀመዋለን ማለት ነው። ኒውትራል በውጭ በኩል እናደርግና ሶስቱን ፌዝ እዚህ ላይ እናስገባና በዛ እንዲያልፍ እናደርገዋለን ማለት ነው። ሲቀጥል እዚህ ጋር እናም እንደምታዩት በዚህ በኩል ያለው ሲስተም በሙሉ አውትፑት ነው ማለት ነው። አውትፑት ማለት ወደ ሎድ የሚሄድ ነው። ለምሳሌ ወደ ሞተር ሊሆን ይችላል፣ ወደ ተለያየ ሲስተም የሚሄድ ነው ከዚህ ማለት ነው። T1 T2 T3 ብለን የምንለው ማለት ነው። ስለዚህ ይሄንኛው በዚህ አይነት መልክ ያልቃል። ይሄንኛው ምንድነው እሱ? እንደምታዩት እዚህ ጋር ኦን እና ኦፍ ያደርጋልና ይሄ ኦን እና ኦፍ የሚያደርግልን ምን ሲሆን ነው? ፓወር ሲሰጠው ይሄን ኦን ያደርጋል። ፓወር ኦፍ ሲደረግ ይሄንኛው ኦፍ ያደርጋል ማለት ኦን ኦፍ ያደርጋልና ስለዚህ ኤሌክትሮማግኔቲክ ኮንታክተር ብለን የምንለው ይሄንኛው L1 L2 L3 እና T1 T2 T3 ይሄ ኖርማል ኦፕን ሆኖ ነው የተቀመጠው። በዚህ ሰዓት ይሄንኛው ኮንታክተር ኖርማል ኦፕን ሆኖ ነው። የትኛው? ይሄ L1 L2 L3 እና T1 T2 T3 እነዚህ ኦፕን ሆኖ ነው የተቀመጡት። በዚህን ጊዜ ፓወር በሚሰጥበት ጊዜ ይሄ ኮንታክተር ኤነርጃይዝድ ሲሆን ይሄን ክሎዝ ያደርጋል። ይሄ ክሎዝ ሲሆን ይሄንኛው ሙሉ ምን ይሆናል ማለት ነው? ክሎዝ ሆኖ ይቀመጣል ማለት ነው። ስለዚህ ፓወር ሲሰጠው ብቻ ነው ይሄንኛው ኦን ሲያደርገው ክሎዝ የሚያደርገው እነዚህን ሲስተሞች ማለት ነው። ስለዚህ በዚህ ጊዜ ኦፕን ሆኖ ነው ያለው። ሌላው እዚህ ጋር ምን አለ? NO አለ። NO ምንድነው እሱ? እንደምታዩት እዚህ ጋር NO አለ፣ ካፒታል NO አለ። 13 14 ይላል። ይሄ 13 14 ማለት ምን ማለት ነው? እሱ 13 14 ማለት NO ይላል፣ እዚህ ጋርም NO ይላል። ይሄ ኢንፑት የሚገባ ከሆነ ይሄ አውትፑት ነው እንደማለት ነው። በዚህ በኩል ኢንፑት የሚገባ ከሆነ በዚህ በኩል አውትፑት ነው። ለምሳሌ ሞተር ኮንትሮል ስንሰራ
ስታር ዴልታ ስንሰራ፣ ፎርዋርድ ሪቨርስ ስንሰራ፣ ዳይሬክት ኦንላይን ስንሰራ፣ እነዚህ ወደ ኢንዱስትሪያል ፓርክ አካባቢ ላይ ኢንዱስትሪያል ላይ የሚሰሩ ስራዎችን ስንሰራ ይሄንኛውን ኢንፑት የምናደርግ ከሆነ ይሄን አውትፑት እናደርጋለን ማለት ነው። በዚህን ጊዜ ኦፕን ሆኖ ነው ያለው። ይሄንኛው ኤንኦ ማለት ኖርማሊ ኦፕን እንደማለት ነው። ይሄ ኤንኦ ማለት ኖርማል ኦፕን እንደማለት ነው። ይሄም ኤንኦ ኖርማል ኦፕን እንደማለት ነው። ኖርማል ኦፕን ማለት ደግሞ ምን ማለት ነው? እንዳለ ሙሉን ኦፍ አድርጎ ያስቀመጠ ማለት ነው። ኢነርጃይዝ በሚሆንበት ጊዜ ብቻ ነው ይሄንኛው ክሎዝድ የሚሆነው። ይሄን ይመስላል። በዚህ በኩል ደግሞ 21 አለ። ታች በኩል እንደምታዩት በዚህ በኩል 21 አለ እንደማያሳያችሁ። ይህ 21 ኤንሲ አለ። ኤንሲ ማለት ኖርማሊ ክሎዝ እንደማለት ነው። በታች በኩልም 22 አለ። እንደምታዩት እዚህ ጋር 21 አለ፣ እዚህ ጋር 22 አለ። ይታያችሁ እንደሆነ አላውቅም። ይኸውላችሁ 22 አለ። 22 ኤንሲ ይላል። 22 ኤንሲ ለማሳየት ጥረት ያደረኩ ነው። እዚህ ጋር 22 ኤንሲ ብሎ ያስቀምጧል። ይኸውላችሁ 22 ኤንሲ፣ እዚህ ጋር ደግሞ 21 ኤንሲ። ኤንሲ ማለት ኖርማል ክሎዝ ብለን የምንለው ነው። በዚህን ጊዜ ይሄንኛው ብቻ ነው ከሌሎች ለየት የሚያደርገው። ይሄንኛው ኤንሲ የሆነው ምን ሲሆን ነው? ይሄ ኤነርጃይዝድ በሚሆንበት ጊዜ ብቻ ይሄንኛው ኖርማል ክሎዝ የሆነው ኖርማል ኦፕን ይሆናል ማለት ነው። ይሄ ኤንሲ የነበረው ወደ ኖርማል ኦፕን ኤንኦ ይቀይረዋል ማለት ነው። ይሄንኛው ደግሞ ኤንኦ የነበረው ወደ ኤንሲ ይቀይረዋል። ምን በሚሆንበት ጊዜ? ይሄ ኮንዳክተር ኤነርጃይዝድ በሚሆንበት ጊዜ ማለት ነው። ስለዚህ ይሄ ኤንሲ አለ፣ በዚህ በኩልም ኤንሲ አለ፣ በዚህ በኩል ኤንኦ አለ፣ በዚህ በኩል ኤንኦ አለ። ኤንኦ ኖርማል ኦፕን ነው፣ ኤንሲ ኖርማል ክሎዝ ብለን የምንለው ነው። በዚህ አይነት መልክ እዚህ ጋር ያለውን ሲስተም ጨረስን ማለት ነው። ስለዚህ አሁን ቀጣይ ወደዚህ እንሄዳለን። እዚህ ጋር ምንድነው እሱ? እዚህ ጋር ምን አለ? ኤ ዋን ይላል። ካፒታል ሌተር ኤ ይልና ዋን ይላል። ካፒታል ሌተር ቱ ይልና ካፒታል ሌተር ኤ ቱ ይላል። ኤ ቱ እና ኤ ዋን። ኤ ዋን ፌዝ ብለን የምንለው ነው። ኤ ቱ ኒውትራል ብለን የምንለው ነው። ስለዚህ እዚህ ጋር የተቀመጠው ፌዝ ስንሰጠው እዚህ ጋር ኒውትራል እንሰጠዋለን ማለት ነው። እዚህ ጋር እንደ ሪዘርቭ አስቀምጦት ኤቱ በዚህ በኩልም ኤቱ አለው። እንደምታዩ ኤቱ በዚህ በኩልም አለው። ይሄንኛው ኤቱ እና ይሄንኛው ኤቱ የተገናኘ ነው፣ ምክንያቱም ይሄ እንደ ሪዘርቭ ስለተቀመጠ ማለት ነው። ስለዚህ ይሄንኛው ኤቱ ኒውትራል ነው፣ ኤዋን ፌዝ ነው። ስለዚህ ፌዝ እና ኒውትራል እንደማለት ነው። ይሄ ሲስተም ይሄንን ይመስላል። በዚህ አይነት መልክ ነው ይሄንን የምናስቀምጠው። ይሄ ኤሌክትሮማግኔቲክ ኮንታክተር ብለን የምንለው ሲስተም ነው። ስለዚህ በዚህ አይነት መልክ ስራዎችን እንሰራለን። ስለዚህ ከዚህ በኋላ ቼክ ስናደርግ ይሄንኛው ሁለቱ እንዴት ነው ኦፕን ሲሆን ኖርማል ክሎዝ ሲሆን እንዴት ነው የሚለውን ነገር አሳያችኋለሁ። ቀጣይ የምናየው ይሆናል። ከዚህ በኋላ ደግሞ አሁን ቀጣይ የምሰራላችሁ ይሄንኛውን ሲስተም ሰራላችኋለሁ። ይሄ ምን ይባላል? ይሄ ፍሎት እሶች ብለን የምንለው ነው። እንደምታዩት ይሄ ለወተር ፓምፕ የምንጠቀመው ፍሎት እሶች ነው። ይሄ ዌይት ነው። ይሄንኛው ዌይት ነው። ይሄ ፍሎቶች ነው። ይሄ ቪ ፍሎች ላይ ምን አለው? ኖርማል ኦፕን እና ኖርማል ክሎዝ አለው። ኖርማል ኦፕን ያደርጋል፣ ኖርማል ክሎዝ ያደርጋል። ምን ሲሆን ነው እንዴት ነው እሱ የሚለውን ነገር ቀጣይ ቪዲዮ ሰራላችኋለሁ። ይሰራለን ብላችሁ የምትሉ ካላችሁ በኮሜንት ላይ እንድታሳውቁኝ ይሁን። ይሄንን የምትፈልጉ የዚህን አሰራር የምትፈልጉ ኮሜንት ላይ አሳውቁኝ። በሰጣችሁን ኮሜንት መሰረት ሰራላችኋለሁ ማለት ነው። ስለነበረን ጊዜና ቆይታ ሁሉ ከልብ አመሰግናለሁ። ጉድ ባይ